እንደ ቆምን ትንቢተ ኢሳይያስ ምዕራፍ 43 ሻዳዳዳባስ ኢየሱስ ጌታ ሃሌሉያ እግዚአብሔር ቃል እንደዚህ ይላል ትንቢተ ኢሳይያስ ምዕራፍ 43 ቁጥር 18 የፊተኛውን ነገር አታስተውሉ የጥንቱን ነገር አታስቡ እነሆ አዲስ ነገር አደርጋለሁ እርሱም አሁን ይበቅላል እናንተም አታውቁትም በምድረ በዳ መንገድን በበረሃ ወንዞችን አደርጋለሁ ክብር ለኢየሱስ ይሁን እልል እንበል ለጌታ ክብር እግዚአብሔር ይባርካችሁ ኖራ ክብር ለኢየሱስ ይሁን ዋው ሃሌሉያ እንደው ዝም ብዬ ገባው ወደ ጸሎት ወደ ቃሉ ገባው ማሚዬ ተባረኪ ስላዮች ደስ ብሎኛል አገልጋዮች ነቢያቶች ፓስተሮች በዚህ ያላችሁ የዚህ ቤተክርስቲያን መሪዎች እግዚአብሔር ይባርካችሁ ስለተሰጠኝ እድል እግዚአብሔርን አመሰግናለሁ እንዲሁም ደግሞ በዝማሬ ያገለገላችሁን ተወደዳችሁ ዘማሪዎች ጌታ ኢየሱስ ዘመናችሁን ይባርክ ይፋ ባላለው ከጸጋው ዙፋን ህይወት ቤተክርስቲያን መስራችና ባለራይ ነኝ አንዲት ሚስት አለችኝ አንድ ልጅ አለኝ አሁን አንድ ደግሞ ልደግም ነው ጌታ ይባረክ አንድ በአዲሱ አመት ሃሌሉያ ክብር ለኢየሱስ ይሁን ከኔ ጋርም አብሮ የመጡ ልጆች አሉ እግዚአብሔር ዛሬ መልካም ያደርጋል ስጸልይ ሰሞኑን መንፈስ ቅዱስ ይሄን ቃል ነው በልቤ ላይ የሞላው እግዚአብሔር እንዲህ ብሎኛል አዲስ ምዕራፍ እከፍታለሁ አሁን በደንብ አድርጋችሁ ስሙኝ ትላንትና በሆነው ነገር ብዙ ጊዜ ሰዎች እንደዚህ ይላሉ ይሄኛው ነገሬ ተበላሽቷል ይሄኛው ነገሬ ወድቋል ይሄኛው ነገሬ ከስሯል ሱቅ ጀምሬ ነበር ፈረሰብኝ ትዳር ጀምሬ ነበር ወደቀብኝ የውጭ ሀገር ፕሮሰስ ጀምሬ ነበር ተበላሸብኝ እንትናም ጀርባ ሰጠኝ ይላሉ እግዚአብሔር ዛሬ እንደዚህ ይበላቸዋልኝ ዛሬ ማለዳ አንድ ብሎ የሚጀመር የሆነ ምዕራፍ አለ አንድ ሰው ከዚህ ቤት አሜን ሲል ይሁንለት በኢየሱስም አንድ ብሎ የሚጀመርልኝ የሆነ ምዕራፍ አይቻለሁ አንድ ሰው ምዕራፌ ይቀየራል ሲል አሜን ይበል ብሎኛል ከሰማይ ከእግዚአብሔር ዘንድ ድምጽ ሰምቻለሁ አዲስ ምዕራፍ በፊታችሁ በኢየሱስ ስም ይጀምራል ሰዎች በናቁ በሰደቡ ፊት እግዚአብሔር ሌላ ምዕራፍ ይጀምራል አጠገባችሁ ያለውን ሰው ጨበጥ አርጉልኝና አይኑን ወይንም ግንባሩን እያያችሁ እግዚአብሔር አዲስ ምዕራፍ ይጀምራል በሉት ሃሌሉያ ኖራታ ጌታ ኢየሱስ ይባርካችሁ ቁጭ በሉ ምን አይነት እሳት አለ ኢየሱስ ያድናል ኢሳይያስ ማለት እግዚአብሔር ያድናል ማለት ነው እግዚአብሔር የሚያድን ማለት ነው ኢሳይያስ ኢያሱ ተመሳሳይ ትርጓሜ ነው ያላቸው God is our savior እግዚአብሔር የኛ አዳኝ ነው እግዚአብሔር የኛ ሚቤሸን ነው የሚል ነው የስሙ ትርጓሜ ክብር ለኢየሱስ ይሁን ዛሬ ለአንድ ሰው መዳን ይሆንለታል እንግዲህ መጽሐፉ ትንቢተ ኢሳይያስ በአጠቃላይ 66 መጽሐፍ ነው ያለው በ66 መጽሐፍ ላይ ግን ብሉይ ኪዳንም አዲስ ኪዳንም በአንድ ቦታ ላይ የተቀመጠልን ልዩ የሆነ ከእግዚአብሔር ቃል ክፍሎች የነብዩ ኢሳይያስ መጽሐፍ ይሄንን ለየት ያደርጋል እንዴት ካላችሁኝ ትንቢተ ኢሳይያስ በምዕራፍ 9 ላይ ሕፃን ይወለዳል ወንድ ልጅ ይወለዳል ብሎ ስለ ኢየሱስ ብሉይ ኪዳን ላይ ቁጭ ብሎ ከኢየሱስ መምጣት 700 ዓመት ወይንም 600 ዓመት በፊት ስለ መሲሁ መወለድ ስለ መሲሁ መሞት ምዕራፍ 53 ላይ እንደገና ደግሞ ስለ መንገሱ ዳግም ስለ መምጣቱ እንደገና ስለ ኢየሩሳሌም መፍረስ እንደገና ደግሞ ኢየሩሳሌም እንደምትሰራ ሙሉ የጻፈ ሰው ነው ክብር ለኢየሱስ ይሁን እንግዲህ ከምዕራፍ 1 እስከ ምዕራፍ 39 ድረስ አንድ ክፍል ነው የምናየው ይሄ ክፍል ምንድነው እግዚአብሔር ህዝቡን እንዲመለስ ካልሆነ እግዚአብሔር አሳልፎ እንደሚሰጥ የሚያስጠነቅቅበት ሐሳብ ነው ምዕራፍ 40 ስትጀምሩ በሌላ መንፈስ ነው የምትጀምሩት እግዚአብሔር መጣና እንደዚህ ይላል ህዝቤን አጽናኑ ደጎናችሁ ያለው ሰው መታርጉትና እግዚአብሔር ያጽናናሃል በሉት የፈዘዘ የደነዘዘም ካለ አንድ መታርጉትና እግዚአብሔር ያጽናናሃል በሉት ስለዚህ ምዕራፍ 40 ላይ እግዚአብሔር እንደዚህ ይላል ህዝቤን ምን አርጉት አጽናኑት ብሎ ይጀምራል ለምን ከተባለ ሌላ አዲስ ነገር አዘጋጅቻል ባይዘው ይሄ ትንቢት ሲመጣ ኢሳይያስ በዘመኑ ላይ አልነበረም ቀድሞ የ100 ዓመቱን ትንቢት እያየ ነው ምን እያየ ነው 70 ዓመት እስራኤል በባቢሎን ምርኮ እንደምትያዝ ያ የባቢሎን ምርኮ ደግሞ ህዝቡ አምልኮ ሚተውበት ጸሎት ሚተውበት ወርሺፕ ሚተውበት ካስተዋላችሁ ለምሳሌ እነ ዳንኤል በናቡከደነጾር መንግስት ግዛት ውስጥ ይያሉ ወርሺፕ አያረጉም አምልኮ ያቆመው ነበር ምን ያመልኩ ነበር የሆነ ነገር የተቀረጸ አምልክ ትባላል እዚህ መጣ ኢየሱስ ጌታ ነው ወጋው ነቀልኩ ቸከልኩ ትላለ የባቢሎን ጊዜ ግን የለም
የባቢሎን ጊዜ የሆነ ሰው ይመለካል የሆነ ጣዖት ይመለካል እግዚአብሔር ያንን ነገር አይቶ ተመለሱ አላቸው ከዛ በኋላ ምዕራፍ 40 ላይ ደግሞ አዲስ ምዕራፍ ይጀምራል እና በምርኮ ላለ እነ ዳንኤልን እነ ነህምያን እነ እዝራ እነ አስቴር እነዚህ ሁሉ በምርኮ ውስጥ ናቸው ያሉት ከዛ ከምርኮ ዘመን ደግሞ እግዚአብሔር እንደሚወጡ ቃል ሰጣቸው ምን አይነት ቃል ምዕራፍ 43 ላይ የእግዚአብሔር ቃል እንደዚህ ይላል አሁንም ያዕቆብ ሆይ የፈጠረ እስራኤል ሆይ የሰራ እግዚአብሔር እንደዚህ ይላል ተቤዥቻለሁና አትፍራ በስም ጠርቻለሁ አንተ የኔ ነህ በውሃ ውስጥ ባለፍክ ጊዜ አያሰጥምህም በእሳት ውስጥ ብታልፍ አትቃጠልም አጠገብ ያለው ሰው ያዝና እግዚአብሔር ካንተ ጋር አለ በሉት ባካችሁ ምን አይነት እሳት ነው ያለው እዚህ ቤት ሺዳ ሶካባ ያድናል ኢየሱስ ዛሬ ለሆነ ሰው የሆነ ምዕራፍ ግን ይቀየራል እንደው ላስቸግራችሁ እኔ ነብይ እንግዲህ አገልጋይ ነኝ እንደው ላስቸግራችሁ የሆነ ወንበር ቀይሩና ምዕራፌ ተቀይሯል በሉ ባካችሁ ምዕራፌ ተቀይሯል ያልቀየረ ዛው ይቀመጣል የቀየረ ሌላ ምዕራፍ ውስጥ ይገባል ሻዳላ ካባዳ የቀየረ ሰው አይቻለሁ ዛሬ ምዕራፋችሁ በኢየሱስ ስም ተቀየረ እዚህ አንድ ሰው ወይ ይበላ በቃ ይሄ ድምጽ የምዕራፍ ለውጥ ምልክት ነው ቁጭ በሉ ጌታ ኢየሱስ ይባርካችሁ ልናገር በቃ ትንሽ ነው ምናገር አዲስ ምዕራፍ ይጀምራል እግዚአብሔር መጣና አዲስ ምዕራፍ ይጀምራለሁ አለና የመጀመሪያው የጥንቱን ነገር አታስቡ የትላንትናው የቀደመውን ነገር እርሱታል ይኸው እግዚአብሔር ነገርን ሊሰራ ሲመጣ ብዙ ሰው ትላንትናው ላይ ነው ቁጭ የሚለው እግዚአብሔር ደግሞ በትላንትና አይሰራም እግዚአብሔር ያሁን አምላክ ነው ስሙኝ አንድ በህይወታችሁ ማስተካከል ማትችሉ ትላንትና ነው ትላንትናን ወደ ኋላ ሄዳ አታስተካክሉ ትላንት አልፏል ትላንት ባለፈ ነገር ውስጥ ተይዘዋል በባቢሎን ምርኮስ ነበርን አምልኮ ተተን ነበር ለቅሶ በቃ እንባ በእንባ ህዝቡ ሐዘን በሐዘን እኛኮ አምላክ የነበረን ሰዎች ነበር ታቦት የነበረን ሰዎች ነበር እግዚአብሔር ጥሎናል እግዚአብሔር ረስቶናል ሲል እግዚአብሔር መጣና ከትላንትና ውጣ እንደው ላስቸግራችሁ በጌታ በኢየሱስ ስም ገፋ አርጉልኝና ከትላንትና ውጣ በሉት አውለስ እንደዚህ አለ የኋላዬን የረሳው የፊቴን ለመያዝ ዘረጋለሁ ስማኝ በጌታ በኢየሱስ ስም ይሁን ስማኝ ጠላት ትላንትናህን ያውቃል ነገህን ግን አያውቀው ነገ ያለው በእግዚአብሔር እጅ ላይ ነው ያለው ልናገር ለአንድ ሰው በኢየሱስ ስም ትላንትናህን ያበላሸውን ሸቃባውን ምትበቀልበት ቅባት ዛሬ ያገኛል ለአንድ ሰው ዛሬ አዲስ ምዕራፍ ይከፈታል ያላችሁ በጌታ በኢየሱስ ስም በትላንት ሚሞሪ የተያዛችሁ ትላንት ወደኩ ደከምኩ ተቸገርኩ ምበላውን አጣው ሰው አጣው ገንዘብ አጣው ያላችሁ ሰዎች እግዚአብሔር እንዲህ ይለኛል ሌላ ምዕራፍ ከፊታችሁ አለ አይኑን ይዩት አጠገባችሁ ያለው ሰው አይን ከሌለው ግንባሩን ይዩልኝና እግዚአብሔር ሌላ ምዕራፍ አለው በሉት እግዚአብሔር ሌላ ምዕራፍ አለ ክበሩ ሰማይ ያክብራችሁ እግዚአብሔር ያክብራችሁ ቁጭ በሉ ልጨርስ ትላንት መጥፎ ነው ብዙ ጊዜ ትላንት ወጋው የትላንት መንፈስ ቸርች ባለፈው የሆነ አገልጋይ ጋበስኩ ቅዱስዬ በጣም ትልቅ ጃይንት እግዚአብሔር ሰው ጋበስኩና ሊሰብክ ሰበከ ከዛ በኋላ አንዷ መጣች ቢሮ ነብዩ አለችኝ አቤት ኤሶ የታቀዋል አለች በደም ነው ማቀው ከየት ነው የጋበስከው ከዚህ የዛሬ 20 ዓመት እኮ ኃጢአት ሰርቶ እንትን ቸርች ተቀጥቶ ነበር እናስ ዛሬ መቀኛም ሸቃባውን ያዘውን ትላንትናህን እግዚአብሔር ያስለቀቅልሃል 20 ዓመት እኮ ሰው ተወልዶ አድጎ ዩኒቨርሲቲ ገብቶ ያገባል ዛሬ እግዚአብሔር ከትላንትና ምዕራፍ የሆነ ሰው ያወጣዋል የሆነ ሰው እግዚአብሔር ያወጣዋል ኢየሱስ ያድናል ተባረክ በቃ ቀን ነው ዛሬ ጸልይላል እሺ ቁጭ በሉ ሰውየው አሉ ሚስቱ ሞተችበት ማሚዬ ሚስቱ ሞተችበት ሰውየውና ሚስቱን መጽናናት አቃተውና ቤቱ ነው የቀበራት ሁሌ ስለ ሚስቱ ነው የሚያወራው እሷ እኮ ይላል ካፌ እሷ እኮ ሞታ ይላል መጽናናት አቃተው ምንድነው ሚስጥሩ ለምንድነው እሷ የምትለው አሉት አይ እሷ ዱባ ወጣ በላይ ነበራል
በቃ የሷ ዱባ ወጥ ይላል። ጧት ዱባ ቅቅል፣ ከሰዓት ዱባ ቀይ ወጥ፣ እራት ላይ ዱባ ዝልዝል። ዛሬ የዱባ መንፈስ እንመታለን። እና ምን ዱባ በቃ የሷ ዱባ ወጥ እኮ አልቀመሳችሁትም፣ ብትቀምሱት ዱባ ወጧን ይላል። እና ሰውየው የሚያውቀው ዱባ ወጥ ነው። ከዱባ ወጥ ያለፈ ዕውቀት የለው። እና ትላንትናው ዱባ ወጥ ነው። ከዛ እንደምንም ብለው የሆነች ሴት አመጡና ሰጡታል። እቺ ደግሞ ጧት ገና ከእንቅልፍ ሲነሳ እንቁላል ፍርፍር፣ ምሳ ላይ ጥብስ፣ እራት ላይ የሆነ ወጥ፣ ነገ ሲደገም ዱለት፣ ከዛ ምንቸት ማህበራዊ የሆነ ቀን ጮኸ አለ። ምን ሆነ ነው ሲባል እረሱ አይደለም የሞተችው እኔ ነኝ። ዛሬ እግዚአብሔር ብሎኛል፣ በትላንትና ምዕራፍ የዘገያችሁ ትፈታላችሁ። እግዚአብሔር አለኝ እዚህ ቤት 38 ሰዎች እግዚአብሔር ከትላንትና ነገር ያወጣቸዋል፣ ከዘገዩበት ነገር ያወጣቸዋል። አንድ ሰው ይጩህና እግዚአብሔር ለኔ መልካም ነው ይበላ። አላስብም። ለምን ታስባለህ? አታስብ። በቃ እርሳው። የተወጋ ይሁን። ውጭ በሉ። ጌታ ይባርካችሁ። ሃሌሉያ። ትላንት ስለዚህ እግዚአብሔር መጣና የመጀመሪያ እንደዚህ አላቸው፣ የጥንቱን ነገር ትላንት ቢዝነስ ጀመረ ተበላሸብህ፣ እርሳው። ኖሮ መንፈስ የተመታው ስማኝ። አንዳንድ ሰው እንደዚህ ይላል፣ ወይኔ ባላገባ ኖሮ፣ ባልወልድ ኖሮ፣ ትምህርት ቤት ባልገባ ኖሮ፣ እንትን ባይሆን ኖሮ። ወጋው ዛሬ የኖሮ መንፈስ። በቃ እርሳው። ኖሮ አትብል። እግዚአብሔር ከፊት ሌላ አለው። በቃ ብዙ ሰው በኖሮ ነው የተያዘው። ወይኔ እንትን አርጌ ቢሆን እኮ ኖሮ እንትና አጠገብ ያለ ሰው ከኖሮ እግዚአብሔር ያወጣሃል በሉት። ከኖሮ ኖሮ ሚል ሰው አለ። እንትን እኮ ቢሆን ኖሮ እንትን አርጌ ቢሆን ኖሮ። እግዚአብሔር ብራዘር ሌላ አለው። ክብር ለኢየሱስ ይሁን። እግዚአብሔር መጣና አዲስ ነገር አደርጋለሁ አለ። እንግዲህ አታስቡ። ምን አደርጋለሁ? አዲስ ነገር አደርጋለሁ አለ። እናንተ አታውቁትም አለ። እዚች ጋር ላውራ ትንሽ። የእግዚአብሔር አዲስ ነገር የሚታወቅ ሰውም አይታወቅም። ለምሳሌ እኔ ይሄን ቸርች ዛሬ ነው የመጣሁት። ማይኩን ያስኩት ዛሬ ነው። መብራቷ ምንም ደስ ብለኛለች። ጌታ ይባረክ። ምን ነው ደስ ብሎኛል። እስቲ አጨብጭቡ ለጌታ። ደስ አይልም? ደስ ይላል። እንኮርጃለን። ጥሩ ነገር ያስፈልገናል። ስሙኛው በጌታ ስሙኝ፣ በደንብ አድርጋችሁ ስሙኝ። ይሄ መብራት በህይወት ካልተለማመድከው አዲስ ነው። እዚህ ጋር አሁን ብትቆም ሊጠፋብህ ይችላል። መብራቱ ራሱ ውልብ ሲልብህ የምታወራው ነገር ሊጠፋብህ ይችላል። መብራቱ ራሱ ከባድ። ይሄ ለኔ ይሄ እንደዚህ አይነት መብራት ለኔ አዲስ ነው። ይሰማል? ይሰማል ወይ? እኔ ረጅም ጅማ ስላገለገልኩ እንግዲህ ታውቃላችሁ የክፍለ ሀገር ነገር ብዙ ነገር እንደዚህ አይደለም። ይሄ መብራት ለኔ አዲስ ነው። አዲስ የሆነው ስለማላቀው ነው። ምንድነው የሚባለው? ኤክስፒሪየንስ ስላላረኩት ነው። ለምሳሌ የቅዱሴን ስልክ ቢሰጠኝ፣ ቅዱስዬ ስልክ አለ ወይ አንተን ስልክ ስጠኝ። ይሄ ስልክ የእግዚአብሔር ሰው ስልክ እጄ ሲገባ ለኔ አዲስ ነው። አዲስ ነገር አዲስ የሚሆነው እስካላወቀው ድረስ ብቻ ነው። ያወቀው ነገር አዲስ አይደለም። እግዚአብሔር እንደዚህ አለ፣ እኔ አዲስ ነገር አደርጋለሁ አለና ግን ምታቁት ሳይሆን ለሆነ ሰው ልተነብይ ነው። እግዚአብሔር ይሄ መስከረም ወር ሳያልቅ ማታቀውን በረከት ይልክልሃል። የሆነ ማታቀው ሰው ይላክልሃል። የማታቀው ሰው እጁን ይዘረጋልሃል። መንፈሴ ላይ እንዲህ የሚል ድምጽ ሰማው። አንዳንድ ሰዎች የማያውቁትን ቤት ከፍተው ይገባሉ። የማያውቁትን መኪና ይነዳሉ። አንዳንድ ሰዎች የማያውቁትን ሀገር ይሻገራሉ። አንዳንድ ሰዎች የማያውቁትን አገልግሎት ያገለግላሉ። ውሰድልኝ አሜን በልና አዲስ ነገር አደርጋለሁ አለና እናንተ አታውቁትም አለ። አጠገብ ያለው ሰው ያዝና ማይታወቅ ነገር ይመጣል በሉት። ጳውሎስ እንደዚህ ያለ አንደኛ ቆሮንቶስ ምዕራፍ 2 ላይ እግዚአብሔር አለና አይን ያላየዋል፣ ጆሮ ያልሰማው፣ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ። እቺን ፈጠጥ አድርጋችሁ ስሙኝ በጌታ። እኔ የጅማ ልጅ ነኝ። እንግዲህ የጅማ ልጆች በጣም የሚለዩት ምንድነው ካላችሁ እኛ ሀገር ጫት ይቃማል። ጫት ሲቅሙ ልጆቹ አይናቸው ይፈታል። እኔ እንኳን ቅም ያላቀም አሁን ጫት እንደቃመ ሰው ፈጠጥ ብላችሁኝ በጌታ። እግዚአብሔር እንደዚህ አለ፣ አዲስ ነገር አደርጋለሁ አለና የመጀመሪያው አይን ያላየው፣ ጆሮ ያልሰማው፣ በሰው ልብ ያልታሰበ እግዚአብሔር ለሚወዱት ያዘጋጀ። ያዙልኝ አሁን አጠገባቸው አለን ሰው ያልታየ በሉት፣ ያልተሰማ፣ ያልታሰበ
አዲስ ነገር እግዚአብሔር ሰሞኑን ባንተ ቤት ላይ ያመጣዋል። አይነው ሃውን ይውትና ንገሩልኝ በጌታ አንዴ ያዙልኝ። ኤይ ቲካታ ሳባ እንዲህ ብዬ ልናገር ነው። ያልታየ ያልተሰማ ያልታሰበ ዘር ያልገባበት ቦታ ጌታ ያስገባል። ያንተ ፋሚሊ ያልገባበት መድረክ እግዚአብሔር ያስገባል። ውሰድ በጌታ በኢየሱስ ውሰጂ በጌታ በኢየሱስ የሆነ አዲስ ምዕራፍ ይከፈታል። አስማኝ ያላዩትን ያልሰሙትን ያላሰቡትን ለኢማጂኔሽን እንኳን ማይመች ነገር ለማሰብ ማይመች ነገር አደርጋለሁ ምን ማታውቁትን። አስሙኝ ኖሌጅ በባህሪው የሚመጣው ሲሰማ ነው አይደለ? ማወቅ ከመስማት ነው የሚመጣው። the knowledge source አንዱ ማየት ነው፣ ቀጥሎ መስማት ነው፣ መዳሰስ ነው፣ መቅመስ ነው። በእነዚህ ነው እግዚአብሔር እንደዚህ አለ። ያለ መቅመስ ያለ ማየት ያለ መዳሰስ ያለ መስማት እኔ አምላካችሁ መጨረሻ ለሆነ ሰው በር ተከፍቶለታል። እግዚአብሔር ድንገተኛ በር ሲከፍትለት አይቻልም። አንተ ከሱ ከጥቁሩ ቀጥሎ ያለው ወንድሜ ነጭ ለበስከው በርህን እግዚአብሔር ከፍቻለሁ አለኝ። ላወጣ መጥቻለሁ አለኝ። ምን ትዞራለህ? የራስህ እኮ ነው። ውሰድ በኢየሱስ ዋላ ጸልይላል። ስለዚህ አዲሱ ነገር የምታውቁት ማታውቁት ያልታየ ሶስት ምንድነው? ያልታየ ያልተሰማ ያልታሰበ። እንድገማት ያልታየ ያልተሰማ ያልታሰበ። የመጨረሻ ያልታየ ያልተሰማ ያልታሰበ አዲስ ነገር ለማን ነው የሚሆነው? ውሰዳ አሜን በል። ኦኬ እግዚአብሔር ይሄን ተናገረ። አዲስ ነገር አደርጋለሁ አለና ሁለት ነገር ተናገረ። አሁን እኔ ሁለቷን ነገር ላይ ነው የምናገረው። ሁለት ነገር ተናገረ። የመጀመሪያው እግዚአብሔር እንደዚህ አለ፣ በምድረ በዳ መንገድ አለ። ኦኬ ይኸውላችሁ ማታካያ ማን ኦፍ ጋድ ብዙ ሰው ስለ መንገድ ቫልዩ አልገባው። አው መንግስት በየቦታው መንገድ የሚሰራው እኮ አልገባንም። መንገድ ከሌለ መድረስ የለም። ብዙ ሰው መንገዱን የተያዘበት ጠላት ዋና ፕሮግራሙ ምንድነው ካላችሁ እናንተን ልትወጡ ስትሉ መንገድ ነው የሚዘጋባችሁ። ታሳውሳላችሁ አይደለ? እስራኤላውያን እኮ ከግብጽ ሲወጡ የዘጋባቸው የኤዶም ዘር የሆነው ወንድም የሚባል ነው መንገድ የዘጋው። አላሻግርም ያ ዛሬ ከአንድ ሰው ፊት ላይ መንገድሽ ላይ የቆመውን ጌታ ይመተዋል። መንገድ ላይ የቆመውን እግዚአብሔር ይመተዋል። የሆነ ሰው ሰብሮ ይሄዳል። የሆነ ሰው ሰብሮ ያልፋል። ሲጮህና መንገድ የተከፈተ በላ ስሙኝ። መንገድ is very important። በመንገድ ላይ አትቀልዱ። ኢየሱስ ራሱ መጥቶ ራሱን ሲያብራራ ምን እንዳለ ታውቃላችሁ? እኔ አለና መንገድ ነኝ ነው። እኔ አንድ ልጅ አለ እዚህ ቸርችም ካለ አላቅም እንግዲህ ሚዲያ ላይ ደስ ይለኛል። ልጁ ዮኒ የሚባል እና ዮኒ ላከኝ ይባላል ስሙ ራሱ ቲክቶክ ላይ አይደል? ዮኒ ላከኝ እና ልጁ ምንድነው የሚያደርገው ካላችሁ ላከኝ ነው የሚለው። ጌታ ይባርከው አሜን በሉ። ወደ አውሮፓ ላከኝ ይላል። አወቃችሁ ታዲያ በቃ እሱ ልጅ ለምንድነው ያለ ሄደው ብላችሁ ካሰባችሁ መንገድ ነው ያጣው። አሁን የሱ ብቻ እኮ አይደለም ይሄ ጉባኤ ራሱ የአሜሪካ በር በዚች በኩል ነው ብላችሁ እኔ እንዲህ ብዬ እስከገልጥ ግማሽ የለም። ብዙ ሰው ልቡ ሄዷል፣ መንገድ ነው ያጣው። ልክ ነኝ? መንገድ በሰው ህይወት ውስጥ አስፈላጊ ነው። ብዙ ሰው መንገድ ስቶ ዋጋ ይከፍላል። አሁን ስሙኝ፣ ዘዳግም መጽሐፍ ላይ ምዕራፍ 2 ላይ የእግዚአብሔር ቃል እንደዚህ ይላል፣ አያሌ ቀን ይልና የቃዴስን ምድረ በዳ ዞርን ይላል። አያሌ ቀን የሚለው 38 ዓመት ሙሉ ዞርን ይላል። ምን አተው ነው የዞሩት ብትሉኝ መንገድ ከሌለ ወደ በረከት አትገባም። የሆነ ሰው ግን ዛሬ ከምድረ በዳው የሚወጣበት መንገድ ይሰጠዋል። ከተያዘበት ምዕራፍ የሚወጣበት መንገድ ይሰጠዋል። ይጩህና አንድ ሰው ከምድረ በዳ ወጣለሁ ይበልስ። ድገም እስቲ እባክህ። ቃሉ የኔ ነው ካልክ አሜን በላ። እግዚአብሔር መጣና እንደዚህ አለ፣ ይሄን ምድረ በዳ መዞር በቃ። እዚህ አካባቢ እግዚአብሔር በቃ የሚለው ሰው አለ። በእውነት በእግዚአብሔር መንፈስ ሆኜ ነው። እዚህ አካባቢ በቃ የሚባል ሰው አለ። በቃ እግዚአብሔር መንገድ ይሰጥሻል። በቃ እግዚአብሔር መንገድ ይሰጣችኋል።
ቁጭ በሉ ጌታ ኢየሱስ ይባርካችሁ ሻላዳላባስ መንገድ ይሰጣሉ አለና መንገድ የሚሰጠው አለ ኮብልስቶን ላይ አላለም ስማኝ ኮብልስቶን ላይ ሄደ መንገድ ቢሰጥ ብርቅ አይደለም ድንቅም አይደለም እግዚአብሔር እንደዚህ አለ መጥቼ መንገድ ሰጣለሁ አለ ለምለም ቦታ ላይ አላለም ምድረ በዳ ነው አለ በምድረ በዳ ላይ ሰሜንም የለም ደቡብም የለም ምንም የለም ምድረ በዳ ነው ስታይ ምድረ በዳ ስትሰማ ምድረ በዳ እግዚአብሔር መጣና እንደዚህ አለ መንገድ በሌለበት ቦታ ላይ እኔ አምላክ እግዚአብሔር መንገድን እሰጣለሁ እናስ ትወጣለህ እኔ ዛሬ አንድ ሰው ከልፋት ይወጣል ናስ ያባያንተ ናስ አው ና እዚህ ቸርች ነው አይደለ እስቲ ዙር እስቲ ይሄን መድረክ ዙር እስቲ አንዴ አው ዙር አው ይውል ዙር እስቲ አንዴ አሁንም ድገመኝ አይዞ የሆነ ነገር እኮ እየወደቀልህ ነው ድገም እስቲ አንዴ ስሙኝ ጌታ አለኝ 5 አመት 10 አመት 2 አመት 3 አመት ናልኝ እዚህ ጋር ቁምልኝ እንዲህ የዞራችሁ ሰዎች የሆነ ቦታ ለመድረስ ለማገልገል ለመስራት ለመከናወን መንገድ ያጣችሁ ሰው ያጣችሁ አቅጣጫ ያጣችሁ እግዚአብሔር አለኝ ወደ በረከታችሁ የሚያደርሳችሁ መልአክ ተልኳል በሮቻችሁን እኔ አምላክ እግዚአብሔር ከፍታለሁ በሩ ይከፈታል ወደ ነገር ትገባለህ ይችላል ጌታ ኦኬ ቁጭ በሉ ጌታ ኢየሱስ ይባርካችሁ እግዚአብሔር መጣና ምን አለ እኔ አለ ሰው መንገድ ሊሰጥ በማይችልበት ቦታ ምድረ በዳ ነው አዎ አይመችም አዎ አየሩ ጥሩ አይደለም አዎ ግን እግዚአብሔር መንገድ ይሰጣል ታሳሳላ ያቺ መሐሊ ላይ ያለች ሴት ምዕራፍ 8 ላይ ይመስለኛል እቺ ደግሞ አሉ በውዷ ላይ ድግፍ ብላ ከምድረ በዳ የምትወጣ አወጣጧ ከምድረ በዳ ነው ያለችበት ሁኔታ ምድረ በዳ ነው ግን ስትወጣ ምድረ በዳው አልገደላትም አላጠፋትም ለምን መንገድ አግኝታለች በጌታ በኢየሱስ ስም ወደ በረከታችሁ የሚያስገባችሁ መንገድ ዛሬ ተከፈተ ኢየሱስ ጌታ ነው ስለዚህ እግዚአብሔር የመጀመሪያው ምን ይሰጣሉ አለ መንገድ ሁለተኛው ልናገርና ልጨርስ ከዛ እንጸልያለን እግዚአብሔር መጣና ሁለተኛ እንደዚህ አለ በበረሃ አለና ምን ይሰጣሉ ወንዞችን ወይንም ምንጭ ይሰጣሉ አለ አሁን እዚህ ጋር ስሙኝ በጌታ ኢየሱስ ጌታ አሁን እግዚአብሔር አምላክ የሚሰጣችሁ ነገር እንድታስተውሉ ፈልጋለሁ ዛሬ ይሄን ውሃ ያያችኋል ይሄ ውሃ for some reason ወይንም ለሆነ ፕሮግራም የተዘጋጀ ውሃ ነው ይሄ ውሃ እስከ አገልግሎት ብለው ነው የሰጡኝ እስከ ቤት ብለው አልሰጡኝ አይደለም ለቤት ይሆናል ለዋይፍ ይሆናል አሁን ይሄ ውሃ ለልጅ ይዤ ሄዳለሁ ጃር አይደለም ይሄ ያልቃል ይሄንን ብታፈሰው ያልቃል ይሄኛው የሚያልቅ ነው እግዚአብሔር ያላችሁበት ቦታ በረሃ ነው አለና በኮዳ ውሃ ሰጣችኋለሁ አላለም በጃር ሰጣችኋለሁ አላለም ያላችሁበት ምድረ በዳ ነው አዎ ምድረ በዳው ላይ ግን ምንጭ ሰጣል ለሆነ ሰው ዛሬ ለተነብይ መጥቻለሁ ይሁን ይሄ ውሃ ስትጠጣው ያልቃል ምንጭ ግን አያልቅም ይሄ ውሃ ሊሚትድ ነው ምንጭ አንሊሚትድ ነው እግዚአብሔር አለኝ ዛሬ የማያልቅ ምንጭ በኢየሱስ ስም ይከፈታል እቺን ልናገርና እንደው ልጨርስ አንዴ ስሙኝ አንዴ ቁጭ በሉ ጌታ ኢየሱስ ይባርካችሁ ሻታ ካዲያ እስቲ አንዴ ለጌታ ክብር ይጨብጨብ አክሳን የምትባል ልጅ አለች መሳፍንት መጽሐፍ ምዕራፍ 1 ላይ ያለች የካሌብ ልጅ ናት አክሳን መጣችና እንዲህ አለች አባቷን አባቴ አለችው አቤት መሬት ሰተኛል ንብረት ሰተኛል ግን ቦታዬ ላይ የሚቀይረኝ ምንጭ ያስፈልገኛል እስቲ አንድ ሰው እጁን ከፍ ያርግና የበረከት ምንጭ ስጠኝ በለው እስቲ የሆነ ሰባት ቤትህን የሚፈውስ ምንጭ እግዚአብሔር ይሰጣል እና ምንጭ ስጠኝ አለችው ከዛ ካሌብም አያቲልና የላይኛውና የታችኛውን ምንጭ ምን አረጋት እጃችሁ ከፍ ይበል እግዚአብሔር ዛሬ የላይኛውንም የታችኛውንም ምንጭ አሳልፎ ይሰጣል ስለ ምንጭ ፓወር ላውራችሁ ትንሽ አንዴ አሁን ጌታ የሚጀምረው ምንጭ ምን አይነት ምንጭ እንደሆነ ልንገራችሁ ከዛ በኋላ እንጸልያለን ትንቢተ ኢሳይያስ ላይ ምዕራፍ 23 ላይ የእግዚአብሔር ቃል እንደዚህ ይላል የተርሴስ ልጅ ሆይ ይልና የሚከለክልሽ የለም ይላል እንዴ ሲባል እንደ አባይ ወንዝ
በአገርሽ ላይ ጎርፈሽ ለፊላል አሁን እቺን ልናገርና ልጨርስ የአባይ ወንዝ እኛ ሀገር አሁን ጅማ ነው የኔ ሀገር ብያቸዋለሁ ጅማ እኛ ሀገር አንድ ወንዝ አለ አዌቱ ይባላል ሲያዌቱን መታቆ ጌታ ይረዳችሁ ሃሌሉያ ቢያከኛ ሃሌሉያ ሰው አለ በቃ ላንተ ጸልያለሁ ዛሬ የሀገር ልጅ ተገኝቷል ሰም ይጸልያል ሃሌሉያ እሺ ጌታ ይባረክ እሺ እሺ ወላይታ ይመጣ አንድ ሰው ወላይታ ምን አይነት ወንዝ አለ አባያ እሺ ሌላ ምን አለ ወላይታ ኦሞ አለ አርባ ምንጭ ስትሄድ የሆነ ምንጭ አለ የሆነ ትግሬ ብትሄድ የሆነ አማራ ክልል የሆነ ሁሉም ቦታ የሆነ ምንጭ አለ አባይን የሚለየው አሁን የኔን የምታውቁ የኔን አዌቱ የምታውቁ 10 ሰዎች ናቸው ሌላው አያውቅም ለምን አባይ ማን ነው የኛ ሀገር ወንዝ እዛው የሚቀር አባይ የሚለየው ምንድነው ካራችሁኝ ቦርደር ክሮስ የሚያረግ ምን ማለት ነው ኢትዮጵያ ላይ ብቻ አይደለም አባይ የምታውቁ አሜሪካ ብትሄድ the longest river ናይል ይባላል ናይልን የማያውቅ ሰው የለም ትራምፕ ያውቀዋል ግብጽ ብትሄድ የኛ ነው ይላል ሱዳን ብትሄድ የኛ ነው ይላል ኢትዮጵያ ብትመጣ የኛ ነው ይላል አባይ ሀገራዊ ጉዳይ ነው ሀገር የሚያቋርጥ ነው ሰፈር የሚያቋርጥ ነው ከተማ የሚያቋርጥ ነው አሁን እግዚአብሔር ምንጭ ሰጣችኋለሁ አለና እምሰጣችሁ ምንጭ እንደ አባይ ወንዝ ውሰዱ አሜን በልና በኢየሱስ አንድ ሰው ዛሬ ሀገራትን የሚያቋርጥ ምንጭ እግዚአብሔር ይሰጣል አልፈ የምትሄድበትን ምንጭ እግዚአብሔር ይሰጣል ስሙኝ እቺ ቻታክ ታላባል አማንዬ የሆነ እኮ ክሮስ ስታረግ አይቻል እንዴ ለውጥ ስታረግ አይቻል የስፍራ ለውጥ ስታረግ አይቻል በኢየሱስ ስም ሆነ ለሱ ሳውጅ ግን ለሆነ ሰው ይሁንለት አንድ ሰው ዛሬ ቪዛው ላይ ይመታበታል እቺ ልናገር አማንዬ ኢየሱስ ጌታ በቃ ዘመን መጣ አጠገብ ያለው ሰው ፈጠጥ ብለ ያየው ወይ አይኑን ወይ አፍንጫው ወይ ግንባሩን ይውና ዘመን መጣ በለው ባክህ ሸደደቦስ ማን ኦፍ ጋድ ክብር አለ እቺ ልናገርና ልጨርስ መጣ ኢየሱስ ጌታ እኔ እዚህ ቸርች ልገባ ነው ክብር ለኢየሱስ ይሁን ሃሌሉያ መጡና የጌረራ ሰዎች ምንጩን ደፈኑበት ይላል ምኑን ደፈኑበት ምንጩን ምቀኛ ሸረኛ ተንኮለኛ ምና አለ እንግዲህ ምንጭ ደገኝ ያልገባቸው ኪዳኑ ያለው ምንጩ ላይ ሳይሆን እግሩ ላይ ነው ሶየው wherever he go እሱ ላይ ኦፕሬት የሚያደርገው ዛሬ አንድ ሰው የተደፈነበት ምንጭ ይከፈትለታል ጠላት ጨለማ ክፉ የዘጋውን እግዚአብሔር ይከፍተዋል የሆነ የበረከት ምንጭ ይከፈታል የሥራ ምንጭ ይከፈታል የአገልግሎት ምንጭ ይከፈታል የማያልቅ እግዚአብሔር ምንጭ በኢየሱስ ስም ይከፈታል እቺ ስሙኝ በጌታ እቺ ለራሳችሁ ብላችሁ ስሙ ለጎረቤታችሁ አትስሙ እቺ ለራሳችሁ ብላችሁ ስሙ ደፈኑበት እልፍ ብሎ ሌላ ምንጭ ምን አረገ ቆፈረ ከዛስ እንደለመዱት መጡ በስካቫተር ምናምን ሊደፍኑበት ሲል አይደፍኑ ስሙኝ መድፈን የማይችሉበት ሌቭል አለ ምን ማለት ነው የነሱ ዶማ የነሱ አካፋ የነሱ አፈር የነሱ ስካቫተር ሊዘጋው የማይችልበት ይሁን 15 ሰው ግን እንዲህ አይነት መንፈስ ያገኘዋል ከጠላቱ በላይ እግዚአብሔር ከፍ የሚያደርገው ሰው አለ ከሟርተኛ በላይ እግዚአብሔር ከፍ የሚያደርገው ሰው አለ የማይዘጋ ምንጭ እግዚአብሔር ሰጥቻለሁ አለ የማይዘጋ ምንጭ እግዚአብሔር ሰጥቻለሁ አለ ይሁን አለ መጣብኝ መንፈሱ አየር ጤና ይዤው ነው የሚሄድ መንፈስ ሃሌሉያ እሺ አንድ ሰው ወይ ይበላ በቃ የሆነ ምንጭ እኮ ሊከፈት ነው ስለዚህ ያለህበት ቦታ ለምለም አይደለም ሰው የለም ዘመድ የለም ጓደኛ የለም ዲግሪ የተማረ የለም ምድረ በዳ ነው በረሃ ነው እናሳ በረሃው ላይ ምንጭ ይሰጣል ኦኬ ታሳሳላችሁ እቺ ልናገር ዮሐንስ ወንጌል ምዕራፍ 4 ላይ ያቺ ነገር የዞረባት ሴት በ6 ሰዓት
እንስራ ይዛ ምትመጣ ቻሌንጅ ውስጥ ያለች ሴት መከራ የበዛባት ሴት ሰው ካያት ሰፈር ምትቀይር እና አንድ ምንጭ ነው ያላት ይሄ ምንጭ የያዕቆብ ምንጭ ይባላል እና ኮንፊደንሷ ምንጩ ነው የገረመኝ ነገር ሴትዮዋ ምንድነው ከምንጩ አትለይም አሁን ስሙኝ እግዚአብሔር በከፈተላችሁ ምንጭ ቦታ ቆዩ ብሌሲንጋችሁ ይመጣል ኦኬ እቺ ሬቨሌሽን ልንገራችሁ እቺ ሬቨሌሽን ርብቃ ባሏን ያገኘችው ምንጭ ላይ ትክክለኛ ብሌሲንጋችሁ ያለው የናንተ ምንጭ ላይ ቆይ ጉድ ነው ዛሬ ኢየሱስ ጌታ ነው አንድ ሰው የሆነ ምንጭ ተገናኝቶ ይወጣል ከዚህ ቤት ሙሴ ሚስቱን ያገኘው ምንጭ ላይ ነው አየ ምንጭን እግዚአብሔር ሲሰጥ ቆይ ይዛል ዝም ብላ አትልቀቅ አጋርን ታስወሳታላችሁ ከምናምኗ ከእንትና ቤት ወጣ አረገዘችና እኔ እርጉዝ አንቺ የሌለሽ ምናምን አለች እና እኩልማ እናወራም እኔ እኮ ነፍሰ ጡር ነኝ የአብርሃም ዘር ነው ምናምን ኮራች አጋር ስትኮራ ሴትዮዋ አባረረቻት ከዛ የሚገርማችሁ ነገር ሴትዮዋ አጋር አብርሃም ቤት ስለቆየች መረዳት አለት ምንጭ ቦታ ላይ አትለቅም ምንጩ ላይ ቁጭ ብላ ሳለ መልአክ መጣ ስሙኝ እግዚአብሔር በሰጣችሁ ነገር ላይ ቆዩ እውነተኛ ብሌሲንጋችሁ ይለቀቃል ብዙ ሰው ምንድነው የሚሆነው ይሄ ደፈኑብኝ ይላል ይሄ ቀጥል ቀይር ቦታ ቀይር አጠገብ ያለው ሰው ፈቅ ብለ ቆፍር በሉት ፈቅ ብለ ቆፍር ተሻግረ ቆፍር በሉት እግዚአብሔር ምንጩን ያዘጋጅልሃል በሉት አሜን 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 አንድ ልጅ አለኛ ቸርች ዘማሪ ነውና ሰሞኑን እየጸለይን ጳጉሜ ሊገባ አካባቢ እየጸለይን ነበር እና እግዚአብሔር ቁልፍ ይሰጣቸዋል እያልኩ አውጅ ነበር አርብ ቀን ምሽት ላይ እና ያወጭኩ ዝም ብዬ ሄጄ መንፈስ ቅዱስ ንካው አለኝ እንደዚህ ሄጄ ነካውት ተለያየን ከዛ በኋላ በዓል አልፎ መጣና ምስክርነት አለኝ አለ ምንድነው አልኩት አይ እኔ ያው አገልጋይ ነኝ ታውቃለህ ዘማሪ ነኝ ምንም የለኝም ግን ቤት ፈልጋለሁ እና ምፈልገው ቤት ደግሞ ትልቅ ነው ባለ መኝታ ምናምን ኢየሱስ ጌታ ዛሬ ከጠየቅ እግዚአብሔር ትልቁን ይስጥ እኔ ማልወዶ መንፈስ አለ አንገት የሚያስገባ ቤት ስጠኝ ይላል እግርህን የት ልታስቀምጥ ነው እግር የት ሊሆን ነው አጠገብ ያለው ሰው ትልቅ ጠይቅ በሉ ትልቅ ጌታ ምስክሬ አንዳንዱ መኪና ብቻ ትሁን እግዚአብሔር እንደው የሆነች እንደ ቮልስ የምትገፋም ትሁን ብራዘር አሮጌ መኪናና ነጭናጫ ሚስት ወይንም ነጭናጫ ባል አንድ ናቸው እግዚአብሔር አይስጥ አሜን በል የገባው ገብቶታል አይስጥ እግዚአብሔር ከሰጠ ጥሩ ነገር ይስጥ ነጭናጫ ሚስትም ነጭናጫ ባልም አንድ ናቸው እንደ አሮጌ መኪና ናቸው መንፈሱ የተመታ ይሁን የሆነ ሰው ነፃ እየወጣን ያለው እሺ እዛ ጠየቁት አለ እግዚአብሔርን እኔ ባለ መኝታ ነው የምፈልገው እዛ ባለፈው አራብሳ ላይ መጣው አንድ ሰው ደወለልኝ አለ ላሳጥረው ወደ መልእክቴ ልግባ ደወለና እፈልጋለሁ እግዚአብሔር ሰው አለኝ ምንድነው ስል አሳሰበኝ ዛሬ አሳሰበኝ ብሎ የሚደውልልህ ሰው አለ በረከትን ያዘ ሰውዬ አሳሰበኝ ብሎ ይደውልልሃል ከፍታን ያዘ ሰውዬ አሳሰበኝ ከዛ መጣው አለ ምሳ ጋበዘኝ አለ እኔ ለምሳ የፈለገ ይመስሎኛል ጠራኝና ፎቅ አሳየኝ አለ ይሄን ፎቅ ሰራው አለ የሰራውት ለዘሮቼ ነው አለ ምን አይነት መንፈስ ነው ለዘሮቼ ነው የሰራውት እና አንተ ደግሞ ያጎት ልጅ ነህ መንፈስ ቅዱስ አሳስቦኛል የቱ ላይ ትገባለህ አለኛል ደነገጥኩ አለ ህልም መሰለኝ አለ መጣው ልንቃ ምናምን አንድ ክፍል ቤት 4000 ብር መክፈል ያቃተው ሰውዬ ምናምን አፓርትመንት ስሙኝ የእግዚአብሔር ምንጭ እንደዚህ ነው ዛሬ ድንገት እዚህ ቤት በአጋጣሚ ገብተሃል በአጋጣሚ ግን አትወጣም እግዚአብሔር አሳልፎ የሚሰጥ እንግዳ በረከት አለ ዛሬ ሁለት ነገር ይሆናል መንገድ ይሰጣል ምንጭ ይሰጣል እጅ ከፍ ይበል አውጅና እንደዚህ በልሲ መንገዴና በልሲ ምንጭ እግዚአብሔር
አዘጋጀልኝ። መንፈስ ቅዱስ እንዲህ ይለኛል አስደናቂ ዜናዎች ይሰማሉ። እዚህ ቸርች ቆመው የሚመሰክሩ ብዙ ሰዎች አሉ። መንገድና ምንጭ የሚዘጋጅላቸው ሰዎች አሉ። ይሄ መስከረም ወር ማተም ይመታል። ከእግዚአብሔር ዘንድ ማተም ይመታል። አለቀ የሚባል ዜና ትሰማለህ። እጅ ላይ ገባ የሚባል መልእክት ትሰማለህ። ይችላል ጌታ፣ ይችላል ጌታ። ያዙልኝና ጎናችሁ ያለው ሰው መንገዱ ምንጩም ተዘጋጅቶልሃል በሉት። ከዚህ ቤት ሳትወጣ በሉት መንፈስ ቅዱስ መንገዱንና ምንጩን አዘጋጅቶልሃል። ኦኬ ስሙኝ ኢሳይያስ በቃ እቺን ልጨርስ አንዴ በቃ ጨረስኩኝ። አሜንዬ ጨረስኩ። ኢየሱስ ጌታ ወይ ሃሌሉያ። እና እግዚአብሔር ለዚህ ህዝብ ያዘጋጀውን ብሌሲንግ እየነገራቸው ነው። ምን ይዘጋጃል? መንገድና ምንጭ። አሁን ግራ የተጋባ ነው። ባቢሎን ውስጥ የነበረ ነው። አምልኮ የረሳ ህዝብ ነው። ቻሌንጅ ውስጥ ያለ ነው። የሚበላውን ያጣ ህዝብ ነው። በረሃ ውስጥ ያለ ነው። እንደ ከብት አንገቱና እግሩ ታይዞ ባሪያ ሆኖ እየሰራ ላለ ህዝብ እግዚአብሔር መጣና እንደዚህ አለ መንገድ ይዘጋጃል። ናሆም መጽሐፍ ምዕራፍ 1 ላይ የእግዚአብሔር ቃል እንደዚህ ይላል። እግዚአብሔር ይላል ምዕራፍ 1 ቁጥር 3 ላይ በወጀብና በአውሎ ንፋስ ውስጥ ምን አለው? መንገድ አለ። ስሙኝ በምንም አይነት ሁኔታ ልትሆኑ ትችላላችሁ። እግዚአብሔር መንገድ አለ። ስሙኝ እግዚአብሔር ትልቁን መንገድ ኢየሱስን ሰጥቷቸዋል በጌታ። አሁንም ስሙኝ በጌታ ከዚህ አሜሪካ መሄድ የቻለ ሰው እኮ ጅማ መሄድ አይከብድም አይደል እንዴ? የአሜሪካውን አፎርድ ካረክ የጅማው አይከብድም። ሄሎ የሰማዩ ካገኘ ይሄኛው አይከብድም። አሜን አትሉኝም? እንደው በጌታ በምንም ይሳባስሉት አሜሪካ ባለጠጋ የሆነ ሰው የኢትዮጵያ መቶ ደሃ ይሁን ካላዞራችሁበት በቀር በፍጹም። ሄሎ የሰማዩ ተከፍቶልኝ የምድሩ አይዘጋብም። አስማኝ ኢሳይያስ እኮ መንገድ አለና መንገዱ አንድ ነው ኢየሱስ ነው። ከሱ የተነሳ መንገዶች ሁሉ ይከፈታሉ። ሁለተኛ ደግሞ ምንጭ ይሰጣል አለ። ምንጩ ፊዚካል ምንጭ ብቻ አይደለም። ይሄኛው ምንጭ ውስጥም ይኖር። ዮሐንስ ወንጌል ምዕራፍ 4 ላይ ለዛች ሴት ኢየሱስ መጣና እንደዚህ አለ ይሄን ውሃ ይጠጣ ይጠማል። ዛሬ ይጠጣል ነገ ይጠማዋል። ማክሰኞ ይጠጣል ሮብ ይጠማዋል። እኔ የምሰጠው ምንጭ ግን አለ ፖርተብል ነው። wherever you go አንተ ውስጥ ሶርስ አለ። አሜን በሉኛ። ይሄ ሶርስ ደግሞ መንፈስ ቅዱስ ነው። ለጌታ ክብር እስቲ አጨብጭቡ ባካችሁ። እንደው 32ቱን እያሳያችሁ ታጠገባችሁ ያለው ሰው መንገድና ምንጭ ተዘጋጅቶልኛል፣ መንገድና ምንጭ ተዘጋጅቶልኛል፣ መንገድና ምንጭ ተዘጋጅቶልኛል፣ መንገድና ምንጭ ተዘጋጅቶልኛል። ነገር በድግግሞሽ ይገባል። መንገድና ምንጭ ተዘጋጅቶልኛል፣ መንገድና ምንጭ ተዘጋጅቶልኛል፣ መንገድና ምንጭ ተዘጋጅቶልኛል፣ መንገድና ምንጭ ተዘጋጅቶልኛል። አላቀም የእግዚአብሔር ሰው ተነስ እስቲ። መንፈስ ቅዱስ ላሰፋ መጥቻለሁ። አሜን። ይሄን ሰው ዛሬ ነው ያየሁት። ላሰፋው መጥቻለሁ አለ ጌታ። አሜን። ወደዚህም ትሰፋለህ። አሜን። ወደዚህም ትሰፋለህ። አሜን። ወደዚህም ትሰፋለህ። አሜን። አሁን ዳርቻዎችን እባርካለሁ። አሜን። ምንጭህን እከፍተዋለሁ። አሜን። ከዚህ በፊት የተደፈኑ ምንጮች አሉ። ተጀምረው የተደፈኑ ይዘ ያጣሃቸው ጀምረ ያቆምካቸው ምንጮች አሉ። አሁን ይከፈታሉ። አሜን። ትልልቅ ደብዳቤዎች ላይ እየፈረምክ አሜን ሰዎችን ስትቀጥራ ያለው አሜን ለብዙዎች የሚሆን ምንጭ አሳልፈ ሰጥቻለሁ። አሜን። አላልፈውም ብዬ ደምደሜ ነበር። እግዚአብሔር ምንጩን ከፍቷል። አሜን አለኝ። እግዚአብሔር ተናገረኝ ዛሬ። አሜን። አሳልፌ እሰጥሃለሁ። አሜን። ምን እንደመጣብህ አላቅም፣ ግን ትላንት መጥቶብህ ያጣኸው ትላንት ፈልገ ያጣኸው አሁን ይስተካከላል። አሜን። ከኔ ጋር ቆመሃል፣ እኔ ደግሞ አስተካክልልሃለሁ። አሜን። እያገለገልክ የምሰራበትን ምንጭ እግዚአብሔር አሳልፎ ሰጠ። አሜን። ለጌታ ክብር ይጨብጨብስ። መንፈስ ቅዱስ እንዲህ ይለኛል። አንድ ሰው እዚህ ቤት የመጣው ከኦሮሚያ ክልል
ወደዚህ ገና ሳልጨርስ ተነሳ ጅራ ኢየሱስ አሜን በሉዋ አሜን አጠገባችሁ ያለው ሰው ጅራ ኢየሱስ በሉት አዎ ኢየሱስ አለ ማለት ነው ሃሌሉያ ጌታ ካንተ ጋር አለ አሜን እውነት ነው ጅራ ሰው ከማይወጣበት ጉድጓድ ለክብሬ አውጥቻለሁ እውነት ነው ያወጣው ወንጌል ይዘ እንድትቀጥል ነው አሜን ሰው ፈጽሞ አይወጣም ከተባለበት ፋሚሊ ውስጥ ነው እግዚአብሔር ያወጣ እውነት ነው ምናምን ውስጥ በትክክል እዚህ ጋር ነብይም ተናግሯል ባለፈ እሺ አሁንም ጌታ ደገመው አሁንም አላማ አለ ይችላል ጌታ ልንገርህ እዚህ ጋር የሚያስታውሱን ሰዎች ሊኖሩ ይችላሉ እዚሁ ጋር ነው ነብይ የተናገረኝ እንደዚሁ ከሙስሊም ቤተሰብ ነው የመጣው እና ኢየሱስ ጌታ ነው አታካላ ዋጋዲያ አሁን እግዚአብሔር ምርኮ አድርጌ እሰጥሃለሁ አለ አሜን አንድ ባንድ ይመጣል አሜን ነማሜ ናህሜ አሜን እነ ፋጡማ አንድ ባንድ ላውጅ ቤታችሁ ላይ አሜን ጌታን ያልተቀበሉ ሰዎች በዚህ አመት ጌታን ይቀበላሉ በዚህ አመት ጌታን ይቀበላሉ አንቺ ቤት ጌታን ይቀበላሉ አንተ ቤት ጌታን ይቀበላሉ ለኢየሱስ እጃቸውን የሚሰጡ ሰዎችን አይቻለሁ እግዚአብሔር አሳልፎ ይሰጥሻል ረዳሻለሁ አለኝ ጌታ አወጣሻለሁ አለኝ ጌታ እኔ ከፊትሽ ቀድማለሁ አለኝ ጌታ እሺ ጩሂና በቃ በይሲ በቃ ድገሚ ሲማ በቃ የመጨረሻ ድገሚ በቃ ምርር ብሎሽ አሜን ምርር በጣም ቻሌንጁ በዛብሽ በጣም በስቶብኛል ጌታ ስለሆንሽ ለይተው ነው ያደሙብሽ አሜን እግዚአብሔር አሁን ይፈርድልሻል አሜን ከገባሽበት ቻሌንጅ ጌታ ያወጣሽ አሜን የቅርብሽ የሆነ ሰው ከእስራ ሲፈታዩ አሜን በጣም የቅርብ የሆነ አሜን አንድ ወንድ አሜን እግዚአብሔር ሲፈታው አሳይቶ አሜን ጨብጭኝ ቤትሽ ላይ ጉብኝት ገባ አሜን ይሄው አሜን ለጌታ ክብር ይሁን ማገልገል ጀምረሃል ቸርች አለ ዘመን መጣ ባክ አንድ ሰው ዘመን መጣ ይበላል ዘመን መጥቷል አሜን በቃ አንተ ልታገለግል ነው በክብር ልትወጣ ነው በትክክል ያስጀመረ እግዚአብሔር ሊያስቀጥል አሜን ሌላው እግዚአብሔር በኃይለኛ የዴሊቨረንስ አሜን ጸጋ እጠቀማለሁ አለ አሜን እዚህ ችግርልና የዛሬ ሳምንት በቸርቼ ላይ ዝግ ጸሎት ነበረን ጌታ 3 ነገር ላይ ጻፋለ ከአገልጋዮቼ ጋር ነው በ3 ነገር ላይ አንድ ቻናል ሁለተኛ ለቸርቹ የሚሆን ማደያ ኢየሱስ ጌታ ነው አታካላ ባጋዲያስ ኤላጋላ ባጋማጋላ ባጋዲያስ ሃሌሉያ አሜን ዛሬ በቃ እናስለቅቅለት ነገሩ ይለቀቅ አሜን እጃችሁን ዘርጉ ሲባካችሁ በኢየሱስ ስም ተለቆልሃል በሉት ወደ በረከት ገብተሃል በሉት አሜን ከዚህ በኋላ አትያዝም በሉት አሜን በመንፈስ ምና ያለው አንተን አልመው ለመግደል የተመደበውን ምክር ጌታ በትኛለሁ ሊገሉ ፕሮግራም ይዘው ያሉትን ኢየሱስም በመካከላቸው አልፎ ሄደ እንደሚል በእነሱ ፊት በክብር ስትሄድ አይቻለሁ እንደዚህ ጠብቆኝ አብሬ ምቅማው አብሬ ምጠጣ አብሬ ምናጨሰው ወንድሞቼ እንዲው በቃ እኔ አማን ከሆንኩም በኋላ መንገድ ላይ ተሰልፎ እኔ በመሃላቸው ወጣለሁ አረ አንድ ሰው ዘመኔ ነው ሲል አሜን ይበል ዘመኔ ነው ሲል አሜን ይበል ዘመኔ ነው ሲል አሜን ይበል በኦሮምኛ ነው እንግዲህ ልናገራችሁ በኦሮምኛ ነረቡ ፈቴ ደርበ ይላሉ እኔ ላይ ጥሎብን አለፈ አሜን አሜን ጠላት ይጠብቃል አያገኝህም አሜን ነው ወይ በኃይሉ በቅባቱ ጌታ ያስመልጣል አታካላ ባጋ በቃ ኢየሱስ መጥቷል ይጨብጨብ እስቲ ለጌታ ጌታ አሳልፎ ይሰጣል ከመጣብህ አደጋ አስመልጨሃለሁ አሜን አትሞትም በህይወት ትኖራለህ አሜን ሁሉን ደግሞ አሳልፎ ይሰጣል አሜን ይሄን ነው የሚለኝ ጌታ አሜን ግባ ለጌታ ክብር ይሁን አረንጓዴ ሸሚዝ የለበስክ ተነስልኝ
አልሞትም ብለህ አውጅ እስኪ ድገምልኝ የመጨረሻ ስማኝ ወድቀ ተሰብረህ እንድትሞት የታሰበውን ሐሳብ እግዚአብሔር አንስቻለሁ አለ አሜን ከህይወት ላይ ከዚህ በፊት አደጋ ደርሶ ያውቃል የምታስታውስ አዎ ወድቄ አዎ እንዴ ትልቅ ጉድጓድ ላይ ወድቄ ነበር አዎ ከዛ እግዚአብሔር ከሞት ነው ያወጣ አዎ አሜን ዛሬ ለአንድ ሰው ልናገር አሜን ወጥመዱ ተሰበረ አሜን የተሰራ ወጥመድ ተሰበረ አሜን የተሰራ ወጥመድ ተሰበረ አሜን እግዚአብሔር ሲባርካ አሳየኝ አሜን መንገድህን ሲያሰፋ አሳየኝ አሜን ወደ አዲስ ነገር ውስጥ እግዚአብሔር ሲያስገባ አሳየኝ አሜን ከዛሬዋ አርብ ማለዳ በኋላ አሜን የተያዙብህ ነገሮች ሁሉ በኢየሱስ ስም ይለቀቃሉ አሜን አላቅም የሞያ ስራ የሚሰራ ሰው ታውቃለህ የሞያ ስራ ምናምን የሚሰራ ሰው የሞያ ስራ ምን አይነት ሞያ ይሄ የቤት ስራ ምናምን የሚሰራ ሰው የምታውቀው ማን አለ በቤተሰብ ነው አዎ ቤተሰብ ላይ የለም አንተ ምን ሰርተህ ታውቃለህ እኔ ብዙ ስራ እሰራለሁ ሞያም ስራ የሞያ ሹፌርም ነኝ ትሰራለህ ሞያም እሰራለሁ ሹፌርም ነኝ ወደ ቤተሰብ ቶሎ ሄድክብኛ አሁን ጌታ ሊፈታ እኮ ነው አሜን እግሯን የምትታመም ሴት ማን ናት እግሯ እኛ ቤት ውስጥ እሺ ና ወደዚህ ባለቤትህ አለች የት ነው ያለችው እዚህ ናት ተነሽልኝ እስኪ ከእግርሽ ላይ ቀንበር ሲሰበር አየሁ አሜን ሃሌሉያ አሜን ይሄ ከኩላሊትሽ ጀምሮ እግርሽን አስሮ በሽተኛ ሊያረግሽ ያለውን ቀንበር ጌታ ሰብር ያለው አለ አሜን አንቺም አትሞቺም ቤታችሁ ላይ እልልታ ይገባል አሜን ወጥመድን ጌታ ሰብር ያለው አለኝ አሜን ሃሌሉያ እማዬ መልእክቱ ልክ ነው አሜን ያንቺ መልእክት ነው ኩላሊትሽ አዎ ይሰማኛል እጅሽን ግንባርሽ ላይ አድርጊ አይዞሽ አሜን ፋዘር አመሰግናለሁ አሜን አሁን እሳት ይለፍ አንድ ሰው ከኋላ ይሁንልኝ ነቅሎስ ሲፈውሳት አየሁ ነቅሎ ሲፈውሳት አየሁ 1 2 3 ኢየሱስ ክርስቶስ ተቀበይ በኢየሱስ ያዛት ተቀበይ በኢየሱስ ደም ነፃ ውጪ እግዚአብሔር ጣልቃ ገብቶልሻል ይኸውልህ አልፈሃል እግዚአብሔር አሳልፈዋል አሜን አዋጁን ጌታ በትኖታል አሜን ምንድነው የምትሰራው ሹፍርና አሁን ራይት ናው ሹፍርና እየሰራ ነው አዎ ምን እንዲሆን ልጸልይ ሌላ እኔ ማታ በህልሜ አዲስ መኪና ስጠኝ ብዬ አዲስ መኪና ስነዳ ነው ያደርኩት አሮጌ ነው መኪና ያሮጌ ነው በቃ ቃሉ ቀጥታ አግኝቶታል አሜን አዲስ መኪና አየ አሜን እየሮጥክ ናስ ወደዚህ ይሄው እኔና እዚህ ያለ ነው ቅዱሳን ተስማምተን አሳልፈን ሰጠን አሜን በሩን ከፈትንልህ አሜን ይሄው ይሄን ሶፍት ይዘግባ አሜን በቃ ደጁ ተከፍቷል አሜን ግባ ለጌታ ክብር ይጨብጨብ ለጌታ ክብር ይጨብጨብ ለጌታ ክብር ይጨብጨብ ለጌታ ክብር ይጨብጨብ በዚህ መስመር ወደ ውጭ ሀገር ለመሄድ ፕሮሰስ እያደረገ ያለ ሰው አያለሁ በዚህ መስመር ነው ማየው አንተ ነህ ፕሮሰስ እያደረክ ነው መቼ ጀምሮ ፓስፖርት ሰሞኑን ያወጣሁት አሁን ወንድሜ ጋር ራሱ እያወራሁ ነበር ጌታ ለአገልግሎት ይፈልጋል እሺ ትላለህ በቃ እግዚአብሔር ለአገልግሎት ይፈልጋል አሜን በምትሄደው መንገድ እግዚአብሔር ከፊት ይወጣል አሜን ክብሩን እግዚአብሔር ይገልጥብሃል አሜን በኢየሱስ አሸናፊ ከሚባል ስም ጋር የተገናኘ ነገር ምንድነው ያለው ያጎቴ ልጅ ነው አሸናፊ ኳየር ምናምን ሰው ታውቃለህ ኳየር ምናምን የሚዘምር ሰው አላውቅም ኳየር የሚዘምር ኳየር ውስጥ የነበረ ወይንም ዘማሪ የነበረ ሰው ኦኬ ኤቲ ዘማሪ ነበረች ኳየር ላይ ትዘምር ነበረች ትዘምራለች አምስት ሰው ምንድነው አምስት ፋሚሊ ያያለው አምስት ቤተሰብ ያያለው ምንድነው አምስት ቤተሰብ እኔ አሁን ሁለት ልጅና አንድ ምስት ነው ያለች አንተ ያለ እኔ ወደ ገጠሩ ነው መንፈስ ቅዱስ የሚወስደኝ ገጠር ላይ አምስት ልጆችን አያለሁ የምታስታውሰው ነገር የለም እሺ ና ወደዚህ
የዛሬ 3 ዓመት የት ነበርክ? እዚሁ ነበርኩ አዲስ አበባ ነበር። ምን ነበር የምትሰራው? እኔ ልብስ ሳልባጭ ልብስ ነበር ትሰራ ነበር? የዛሬ 3 ዓመት በህይወት ላይ የመጣ ነገር አለ የምታስታውሰው ነገር? አዎ በሳይክል ወርቂ ከሞት ነው ያመለጥኩት። ከሞት ነው ያመለጥኩት? አዎ እግዚአብሔር አወጣኝ። ለምን እግዚአብሔር እንዳኖረ ታውቃለህ? እሱ አላማ እንዳለ 5 ቤተሰቦችን አያለው ገጠር ላይ 5 ሆኖ በዚህ ሰዓት እየኖሩ ያሉ ሰዎችን አያለው ያንተ ፋሚሊ ውስጥ እግዚአብሔር ለነሱ የእንጀራ ምክንያት አደርጋለሁ። አሜን። እናት አባት 3 ልጆች ሆኖ የሚኖሩበትን ቤት ስላየው ዋው ታላቅ እህቴ ነች። ታላቅ እህት? አዎ እግዚአብሔር ዛሬ ላስለቀቅልህ? አራው ሁሉ ነገር ይለቀቅ። አሜን። በጣም ከብዶሃል። ያለበት ምዕራፍ አልተመቸህም። እውነት በቃ እግዚአብሔር ቀይሯል። አሜን በኢየሱስ ና ወደዚህ። ዛሬ ምንጩንም በሩንም ጌታ ይከፍትልሃል። አሜን። ይሄው ምልክት አድርጌያለሁ። ኢየሱስ ይጨብጨብ ለጌታ። ደስ ያለው ለጌታ እልልታ ይሁን። መጨረሻ አካባቢ ስራ ልቀቂ የተባልሽ ሴት አለሽ? ወደዚህ መስመር ነው ጌታ መንፈስ የሚወስደኝ። ስራ ልቀቂ ምናምን የተባልሽ ሴት ልጅ ያለው ስራ ልቀቂ የተባልሽ እጅሽን ከፍ አድርጊ ልጸልይልሽ ቶሎ በይ። መጨረሻ አዎ ነይልኝ። አጠገባችሁ ያለው ሰው ዛሬ ምንጩም በሩም ይከፈታል በሉት። ምንጩም ስራ ልቀቂ ተባልሽ ዛሬ ምንጩን ጌታ ሊሰጥሽ ነው። አሜን አሜን። ዋና ምንጭ በኢየሱስ ስም እግዚአብሔር ከፍቶ አሜን ይሰጥሽ። አሜን አሜን። አንዴ ፕሮፌት ሲናገር እኔ ባይዘው ፕሮፌትን በጣም ነው የምወደው። ጌታ ይባረክ። በጣም በእውነት የትውልድ አባት ነው እና በጣም ወደዋል። ምን ነው አይቻልም። አንዴ እንዲህ ሲናገር ሰማው። ሳውዝ አፍሪካ ኤምባሲ እምቢ አሉኛል። ከዛ መንፈስ ቅዱስ ጉባኤ ላገለግል ገብቼ ነበር አለ። በቲቪ ነው እየሰማ ያለሁት። አገልግሎት ልገባኔ የሆነ ቸርች ላገለግል እሱን ሰምቼ ነው። አንዳንዴ እሱን ሰምቼ ነው የምገባው። ሃሌሉያ። የእግዚአብሔር ሰዎች ባይዘው ሲሰሙ ወይንም ስታዩ ስፒሪት ነው ሼር የምታረጉት። እና እንዲህ አለ፣ እንዲህ ብሎ ተናገረ። የጌታ መንፈስ ከጉባኤ መሃል ተነስና ሩጥ አለኛል። ተነስቼ ሮጥኩኛል። ሻዳናማስ እና ጌታው የሚልሽ ሩጪ ነው የሚልሽ። በኔ እንዳያልቅ እኔ ወሩን ለመቁጠር ሳይሆን እና ሩጪ አበቃ። ሩጪ ወደዚህ በቃ ሩጪ። ዘመንሽ ነው በኢየሱስ ስም። አዋጅ ተገልብጧል። እንገለዱኒ መነኮ እንገለዱ እንገለዱ መነኮ ደመን ድገሚ ድገሚ ድገሚ። እልልታ 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 እልልታ። አዋጅ ተቀየረልሽ። ደስ ያለው ሲያጨብጭብ ለጌታ ክብር። ሃሌሉያ። እግዚአብሔር ከእናንተ ጋር አለ። በምርኮ ትገባላችሁ። ተፈጽሟል በኢየሱስ ስም። ሰዓታችንን ለመጠቀም ለታመሙ ሰዎች መጸለይ ስለምፈልግ እጸልያለሁ። እጠብቀኝ። እጸልያለሁ። እግዚአብሔር በዚህ ቤት አለ። ስንት ሰው ደስ ብሎታል? ስንት ሰው ዛሬ እግዚአብሔር ምንጩን ይሰጣል፣ በሩም ይከፈትልሃል። መንፈስ ቅዱስ በልቤ ላይ የሞላውን ነው ማድረጉ። ሰሞኑን የሆነ ይሄን ድምጽ ከሰማው ሰዓት ጀምሮ እግዚአብሔር አድርግ የሚለኝን አደርጋለሁ። 15 ሰው ፈልጋለሁ፣ ልባርካቸው ፈልጋለሁ። እግዚአብሔር የረጠበ እርጥብ የሆነ በረከት ውስጥ የሚያስገባቸው ሰዎች አሉ። አንድ ዘይት እንደው ታመጡልኛላችሁ? አንድ ዘይት ይኖራል ከቢሮ አንድ ዘይት። ጌታ እዚህ ቤት አለ። ጌታ ካንቺ ጋር ነው። እሺ እሙዬ፣ እግዚአብሔር ካንቺ ጋር አለ። ከፊትሽ ጌታ ወጥቷል። በኢየሱስ ክርስቶስ ስም ምክራቸውን ጌታ ገልብጫለሁ አለ። ያንቺ ነው፣ አትዙሪ። በቃ ያንቺው የራስሽ። ካንቺ ውጪ ማን አለ? ስለዚህ አምሮበት የመጣ ማን አለ? በኢየሱስ ስም አዋጁ ተገልብጧል። አሜን። ሃሌሉያ። አንቺ ቤት የተሰራው መሳሪያ እግዚአብሔር መትቼዋለሁ አለ። አሜን።
አሳርፍሻለሁ አለ ጌታ አሜን የረፍት ጊዜ ነው ሰው ብያለሁ ከማይወጣበት ሁኔታ ያወጣሽ ጌታ አሜን በኢየሱስ ስም ይረዳሻል አሜን yes ሃሌሉያ አሜን ለሆነ ሰው ዛሬ ጸልያለሁ እግዚአብሔር አምላክ የረጠበ ምንጩስ ጌታ የሚያስገባው ሰው አለ አሜን በሉኝ ባካችሁ ለማን ልጸልይ የተዘጋጀ ሰው ለማን ባይዘው አንድ ሴት አለሽ እዚህ ቤት ጠላት ትሞቻለሽ እያለሽ ነው የመጣሽው ትሞቻለሽ እየተባልሽ የመጣሽ ሴት እና ሞት ነው የሚታይሽ እግዚአብሔር መትቼዋለሁ አለኝ ብጸልይልሽ ነው እጅሽን ብቻ ከፍ ብታረጊ ደስ ይለኛል አዎ ሞት ነው የሚታይሽ የት አለሽ አንቺ ነሽ ቢጫ ልብስ አንቺ ነሽ እሺ ነይ አንቺ አላልፈውም ብዬ ደምድሜ ነበር የሞቱንም አዋጅ ሲያሳድድሽ ነበር ዛሬ ይወድቃል ታምር ሰርቶልኛል የማወራው አለኝ መባረክ አይደክመው መዘመር አይደክመኝ መባረክ አይደክመው መዘመር ዛሬ እግዚአብሔር ካንቺ ላይ እስራቱን ይሰብራል በኢየሱስ ስም አልሞትም በይሲ አልሞትም ኢየሱስ አምልጬ መጥቻለሁ ሻዳራባሳ ዛሬ አሳዶጆቹ ይታሰራሉ የተላከውን መንፈስ ጌታ ይመታዋል ልጆቼን አስመለጥኩኝ አባቴ ሙቶታ መልሻለሁ በቃ አይዞሽ ዛሬ እግዚአብሔር አዋጅን ይገለብጣል አዋጅን ይገለብጣል እንቅልፍ አጣሽ እንዲበሪ መጣ ትንሽ ጠጋ በል ወደኔ እጅ ለእጅ ተያዙ ሲያን እጅ ለእጅ ተያዙ እዚህ አዎ የሞት መንፈስ ተመታ ገዳይ እባብ ሞተ አሁን እዚህ ቤት በሚሰራው ቅባት በኢየሱስ ዘመናችሁን ለቆ ሄደ አይምሮአችሁን ለቆ ሄደ ጤናችሁን ለቆ ሄደ አይናችሁ ይጨፈን 1 2 3 አሁን እያሳደድክ ያለ ክፉ ልቀቅ ኢየሱስ ልቀቅ ውጣ ገዳይ እባብ ውጣ በኢየሱስ ደም ውጣ በኢየሱስ ደም ውጣ በይ ቺታ ካሳታካ ውጣ ይዞሃል የእግዚአብሔር ጣት ናውደስ እጃችሁ አንዴ ከፍ አድርጉና በኢየሱስ ስም በሉት ማንም ሰው ባይወጣ ደስ ይለኛል 5 ደቂቃ አንዳንዶቻችሁ ከዚህ ፕሮግራም በኋላ ስትወጡ እግዚአብሔር ያለላችሁ የተናገራችሁ ስፍራ ትደርሳላችሁ ዘመኗን ያስክ ቤተሰቧን ያስክ ልጇን ያስክ ጤናዋን ያስክ በል 3 ጊዜ እያጓራ ውጣ ድገም የመጨረሻ behind this ቀጥል out in Jesus mighty name you are free ለጌታ ክብር አጨብጭቡ እጅሽን ግንባርሽ ላይ አርጊ ይበቃሃል ኢየሱስ ደም ይበቃል ኢየሱስ ከዚህ በኋላ ተፈተሻል እጅሽን ግንባርሽ ላይ ይሁን ጨፍኑ አይዟችሁ አይናችሁ ዝም ብላችሁ ጨፍኑ ውጣ ቀጥል ውጣ ሂሩታ 3 ጊዜ behind us ጩኔት ድገም የመጨረሻ ውጣ Jesus mighty name hit ውጣ በኢየሱስ ደም አትሞትም እሷ አትሞትም ህዳር ወር ላይ ሊገላት ያሰበ ህዳር ከፊታችን ባለው በ2 ወር ውስጥ ደሟን አፈሳለሁ አለ እገላታለሁ ተማምያለሁ አለ በሉታ ጌታ ሆይ ውጣ 3 ጊዜ በኃይል አለው እኮ ጌታ tonight ቀጥል ጌታ ሆይ አይዞሽ
ጌታ ወለጻ ያወጣሽ አንቺ ዝም በእኔ ልጸልይልሽ እኩል እኮ ካወራን አይሆንም አይንሽም ብቻ ጨፍኝ ምንም ችግር የለም እንደ አሮጌ ልብስ ከውስጧ ውጣ ሄድ የስሙ ኃይል ይብላ ኢየሱስ ደም ሰዓታችንን እንድንጠቀም አገልጋዮች ውስጥ ላይ ቦታ ካለ ቢጸለይላቸው ሰዓት እንድንጠቀም ጌታ ፈቶሻል ግን ለቆሽ መሄድ መንፈስ አለ እሺ ጌታ ካንቺ ጋር አለ አሉ የሚጸልዩ ሰዎች አስገቡልኝ እማ ግቢ አንቺም ግቢ ጌታ ቀድሞልሻል በቃ ዛሬ ተፈተሻል አይዞሽ እናቴ እሺ ይጸልዩልሽ እሺ ክብር ለጌታ ይሁን እስቲ አንድ ሰው ምንጩ ይሰጠኛል ይበል ዴላቫራባ ሳካራባዲያ ለክራዳና ማራዲያ ላባያ አዘጊ እጅ ከመንገዳችሁ ላይ ተነሳ ልክ ምንጫችሁ ላይ ስትገቡ ሚመጣ ሚቃወም መንፈስ አሁን ወደቀ ሚያስጨንቅ መንፈስ አሁን ተመታ ደጆች በኃይል ተከፈተላችሁ እርግማን ተሰባበረ ውሰድ አሜን በልና በኢየሱስ ውሰጂ አሜን በይና በኢየሱስ ሞትና ጭንገፋ አይሆንም አልፎ መሄድ ይሆንላችኋል እግዚአብሔር ያየላችሁን ነገር ትረከባላችሁ አንድ እጃችሁ ከፍ አድርጉ ረባሳቲያ አየሩ ላይ የኢየሱስን ስም አውጃለሁ አየሩ ላይ የኢየሱስን ስም አውጃለሁ አሁን ይሄን የሚሰማ ሁሉ ይፈታ በሽታ ይነሳ እርግማን ይሰበር በሮች ይከፈቱ ምንጮች ይፍለቁ ሶስት ጊዜ በኢየሱስ ስም በሉ ድገሙልኝ የመጨረሻ